የቀጣይ ዓመት እንግዲህ የክለባችን ፊክስቸሮች ሙሉ ለሙሉ ወጥቷል ማለት ነው። ቪዲዮን ፖዝ አድርጋችሁ ተመልከቱ። እዚህ ጋር አስቀምጥላችኋለሁ ማለት በመጀመሪያ ሳምንት ኮቨንትሪ ነው አግኝተን ልጥልጥ አድርገን የምንጀምረው ማለት ነው። በመሄዳችን ነው ከኮቨንትሪ ጋር ምን ጨውቶ ስድስት ነው የምናገበው። ገብቷችኋል አይደለም? ዩናይትድ መጀመሪያ ሳምንት ላይ ተጫውቱ ተብሎ ነበር፣ ግን ኮቨንትሪ ግን ቀይሩልን። ለምን ሁሌኛ እየተሸነፈን እንጀምራለን? አምና ተሸነፈን ዘንድሮ ማንሸነፍን ብለው 16ኛ ሳምንት ነው የምንጫወተው ከዩናይትድ ጋር ማለት ነው። እሱንም ግን ወስደን እንለጠልጧለን። በዚህም በዛም አታመልጡንም። ቀጣይ ዓመት ገብቷችኋል አይደለም? ሌፍት ዊንግ ላይ አንድ ደህና ሰው እናመጣለን። ሻምፒየንስ ሊጉን ከዛ ቀጣይ ዓመት ቼዝ የምናደርገው ሻምፒየንስ ሊጉን ነው። ህይወታችሁ ይበላሽላችኋል ይውላችሁ ማለት ፕሪሚየር ሊጉ የባለፈውን ዓመት ስህተት ላለመድገም ደግሞ የመጨረሻ ሳምንት ላይ ከብራይተን ጋር ነው የምንጫወተው። በሜዳችን ነው። ገብቷችኋል? ሜዳችሁ ላይ አንሱት ዋንጫው ምናምን ብሎ ያው እንትን ብሎናል። ስለዚህ በሜዳችን ነው የምናነሳው የመጨረሻ ሳምንት ላይ ገብቷችኋል አይደለም? እዚህ ጋር ካሉት ከሙሉ ፊክስቸሮች ወሮች እንግዲህ ዲሴምበር ላይ ያለው ትንሽ ተደራራቢ ጨዋታዎች ይበዙታል። ፌስቲቭ ፊክስቸር ስለሆነ ምናምን ነገር ግን ማንንም አንሰማም። ዩናይትድ ምናምን ብትመጣ ምንም አንሰማህም። ገብቷል አይደለም? አምና ተሸንፈናል በእናንተ ማለት ዘንድሮ እንበቀላችኋለን። ህይወታችሁ ይበላሻል። ህይወታችሁን እናበላሽዋለን። እሺ የቀጣይ ዓመት እንግሊዝ ፕሪሚየር ሊግ ፊክስቸር ተለቋል ማለት ነው። ቦርንሞዝን በመግለብ ነው ምንበርከው ማለት ነው። አለቀ ብሎኛል። ብቻ ይሄ ሙሉ እንትኑ ብዙ ተጠባቂ ጨዋታ ያለ አይመስል ትንሽ ሊቨርፑል ከኒውካስትል መሰለኝ። ግን የሚያናድ ነገር አለ። ምንድነው እሱ? የቀጣይ ዓመት የኛ ጨዋታ የመጨረሻ ሳምንት እያየሁት አስቶን ቪላ የሚባል ቲም አንተ ሲያስጠሉ ወደዛ አንተ ከ37 38 ሳምንት ሁሌ እንዳገናኙ ነው። እኔ ምንድነው ችግሩ እዴ? እኔ ይሄን ቲም የሆነ ኤምሬት ቲም እንደዚህ በመጨረሻ ሳምንት እየተገናኙ ጥሩ አይመጣም። በቃ አይሆንም። ሰንደርላንድም ነው ኦብቪየስሊ ያሸንፈን ዋንጫ የምንበለው እና ደግሞ የመጀመሪያዎቹ 5 ጨዋታዎች የኛን ይመስላሉ። የዩናይትድ፣ የሊቨርፑል፣ ያርሰናል የማን የሚከብድ ይመስላችኋል? አይ ቲንክ የኛ በጣም ከባድ ነው። ቀጣይ ዓመት ይኸው መርሃ ግብራችን ወጣ። ይኸው ኮፒ ሊንክ አድርጉ። ተማንኛውም ወያላ አመለጠን ጀሞ በጣም በሚያናድ ሁኔታ አመለጠን። ወንክ ኮን አንደኛ ሳምንት እንለጣለጥ አልኩት። ፈርቶ ቅዙን መጣው እንዴ እናቴ ትቆጣኛለች። አንተ ሐራም ነው ሲል ሰላጭ እንደኝ ሰም በስንት ለመና ጎትቼ አሳጥኝ ሳምንት አስመጣሁት። ብታመጪና ተመጪኝ ወያላ አታመጪኝ ምን እኔ ወጥኛ ነው አንተ ለመለጥጥ ዘንድሮ ቆይ አገኝሻለሁ አገኝሻለሁ። እንዲህ በቀላሉ ልፋታ ሌላውን ይሁት ከሲቲ ምናምን እኛ 16 ሳምንት ናፈቀኝ። መቼ ነው የ2026 እና 27 ሲዝን የእንግሊዝ ፕሪሚየር ሊግ መርሃ ግብር ጨዋታዎች አሁን ከደቂቃዎች በፊት ማለት ነው ይፋ ተደርጓል። ይፋ ሲደረግም የክለባችን ሊቨርፑል የመጀመሪያ 6 ጨዋታዎች እነዚህን ይመስላሉ ማለት ነው። የመጀመሪያ ጨዋታችንም ከኒውካስትል ጋር በጄምሲስ ፓርክ ስቴዲየም የምናደርገው እጅግ ተጠባቂ ጨዋታ ነው። ከዛ በመቀጠል በአንፊልድ ኖቲንጋም እንገጥማለን። ከዛ ኢፕስዊችን ከሜዳችን ውጪ፣ ከዛ በአንፊልድ ፉላምን ከሜዳ ውጪ በርንማውዝን የሳምንቱ እጅግ ተጠባቂ 6ኛ ሳምንት የምናደርገው እጅግ ተጠባቂ ጨዋታ ማንቸስተር ሲቲ ከሊቨርፑል ይሆናል ማለት ነው። የተቀሩትን ደግሞ መጨረሻ ላይ አስቀምጥላችኋለሁ እና መቻችሁ መልካም ጊዜ ባይ። የቀጣይ ዓመት ማለትም የ26-27 የእንግሊዝ ፕሪሚየር ሊግ ፕሮግራም ወጥቷልና ቼልሲ ዓመቱ ሙሉ የሚያከናውናቸው ጨዋታዎች እዚህ ጋር ተቀምጦላችኋል። አቁማችሁ ስክሪንሻት ማድረግ ትችላላችሁ። የመጀመሪያ ጨዋታችንን ሰኞ ቀን ከፉልሃም ጋር ከሜዳችን ውጪ ኦገስት 24 እናከናውናለን ማለት ነው። የመጀመሪያ ከባድ ጨዋታችን ደግሞ 3ኛ ሳምንት ላይ አርሰናል እንገጥማለን ማለት ነው። ፕሮግራሙ እንዴት አያችሁት? ሀሳብ አስተያየት ኮሜንት ላይ ያሳውቁኝ። ፎሎ ማድረጋችሁ እንዳረሱ። የ2026-27 የክለባችን አርሰናል መርሃ ግብር ጨዋታዎች ወጥተዋል። ትርፍ ያመለጠችኝ 16ኛ ሳምንት ላይ ሄዳ ቁጭ አለች። ወይኔ ትርፌን በመጀመሪያ ሳምንት ቂጥሽን ገልቤ 40 ብገርፍሽ በጣም ነበረ ደስ የሚለኝ። ለማንኛውም እና አስቶን ቪላ፣ ቼልሲ ምናምን አሉ መጀመሪያ ሳምንት ላይ እነሱን ተደብሬባቸው ወደ ትላልቅ ጨዋታዎች ወደ አንቺ ምናምን መጣለው። 14ኛ ሳምንት ላይ ቶተንሃም አለችኝ። እሷንም 4ቷን አጠጣትና ከችላለሁ ማለት ነው። ይመቻችሁ። በደንብ ኮፒ ሊንክ እና ሼር አድርጉ ፋሚሊ። ምንም ቪዲዮቻችን እየታዩ አይደለም። ወኔ አይሞትም። ኮፒ አድርጉ እናንተ ብቻ። ይልሃል ቀጣይ ሲዝን እንግዲህ ፕሪሚየር ሊጉን አድርገን የምንበላበት ፊክስቸሮች ተለቀውልናል ማለት ነው። መጀመሪያ እንደምታዩት ቦርንማውዝን ነው የምገጥመው። ለምን አባ ነው ነጥብ ያስጣልከኝ የምበላውን የእንግሊዝ ፕሪሚየር ሊግ ብዬ በሜዳዬ እንደፈረደበት ግርፍርፍ አድርጌው ጀምራለሁ ማለት ነው። ከዛ እንደምታዩት እንግዲህ ዩናይትድም አዌ አለን ማለት ነው 4ኛ ሳምንት ላይ አይ ቲንክ። የሚያናድደው ግን ዘንድሮም ወደ መጨረሻ አካባቢ በጣም ከባባድ ፊክስቸሮች ነው ያሉብን። ፕሪሚየር ሊጉ አዳዲስ ዊነር ነው ከዚህ በኋላ ማየት የምንፈልገው። ይሄን ቲም ገባ እያለ ራሱ ጥልቅ እንዲል አይፈልጉም መሀል ላይ ከቪላ ያለ ዘንድሮም ወደ መጨረሻ ከሰንደርላንድ አዌ ያለ መጨረሻ ላይ። ስለዚህ እኛ ምን እናደርጋለን? ቀደም ብለን 30ኛ ሳምንት ላይ እናረጋግጣለን ማለት ነው። ቋጠሮም እንደምታዩት በመጀመሪያ ሳምንት ነው የሚጀምረው። አርሰናል ከኮቬንትሪ ሲቲ ቻምፒዮንሺፕ በልተው የመጡ ናቸው። አይሰማሙም ነው የምልህ። እነሱም ፕሪሚየር ሊግ በልተዋል።
ሌላኛው በጉጉት ተጠብቀው የነበረና እንደምፈልገው የሆነልኝ ነገር ቢኖር አርሰናልን መጀመሪያ በሜዳቸው ነው የምናገኛቸው። ከዛ የሆነ ነገር ፈጥረው እንኳን የሆነ ነገር ቢሉን እንደለመደው በሜዳችን መልሰን ስጥት በሜዳችን ከተጫወቱ በኋላም ከባባድ ጨዋታ ነው ያለባቸው። ከዚህ በፊት አይ ቲንክ ኒውካስትልን ተጫውተው ነው እኛን የሚያገኙ። ከዛ ሊቨርፑል አዌ ያላቸው፣ ዩናይትድ አዌ ያላቸው፣ እዛው አካባቢ ከባባድ ነው ያለበት። ሊቨርፑልም ከኒውካስትል የሚገርም ጌም አለው የመክፈቻ ጨዋታ ላይ። መጨረሻ ላይ ሰኞ ቼልሲ ትጫወታለች። ያበደ በቃ ወደ ቋጠር። የ2026/27 የእንግሊዝ ፕሪሚየር ሊግ አሸናፊው ካሁኑ ታውቋል። እሱም ታላቁ ማንቸስተር ዩናይትድ ነው። ድልድሉን አየሁት። ገና ፕሪሚየር ሊጉ እንደተጀመረ በ5 ጨዋታ ትቷቸው ነው እላይ የሚሄደው ማንቸስተር ዩናይትድ። አንዴ ደግሞ እላይ አንደኛ ደረጃ ላይ ከተቀመጠ ማንቸስተር ዩናይትድ ዙፋኑን አይለቅም። ምክንያቱም አጨራረሱን በደንብ አድርጎ ስለሚያውቅ ማንቸስተር ዩናይትድ ገና በ5ቱ ጨዋታ እላይ ይሆናል፣ ከሌሎቹ ክለብ በላይ ይሆንና ከዛ በኋላ አንዴ ደግሞ ዙፋኑን ከያዘ ዩናይትድ ነው፣ አይመለስም። ሲዝኑ በዛው ያልቃል። ሜይ ላይ የ2026/27 የእንግሊዝ ፕሪሚየር ሊግ አሸናፊ ታላቁ ማንቸስተር ዩናይትድ ነው የሚሆነው። ከነዚህ 15 ነጥብ ነው የምንሰበስበው። በመጀመሪያ 5ቱ ጨዋታዎች 15 ነጥብ እንሰበስባለን። ከኛ በላይ ሰማይ ነው የሚሆነው። ማንም ክለብ ከኛ በላይ ሊሆን ስለማይችል ሲዝኑን እንጨርሰዋለን። ትችሉታላችሁ። የ2026/27 የእንግሊዝ ፕሪሚየር ሊግ አሸናፊ ታላቁ ማንቸስተር ዩናይትድ ነው። ብራዘር ቋቅ እያለ ትውጠዋለህ። ውሃ ጠጣ። ሊቨርፑላውያን የመጀመሪያ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታችን እንግዲህ ሊቨርፑል ከኒውካስትል ኦገስት 23 ነው ማለት ነው። እሁድ ቀን ነው የሚሆነው ይሄ ጨዋታ። የሚገርም ጨዋታ ነው። ቢያንስ እሁድ ቀን ተጠባቂ ጨዋታ ሊቨርፑል ከኒውካስትል ብቻ ነው ትንሽ አሪፍ ጨዋታ የሚሆነው። በርንማውዝ ከሲቲ ነው። ሌላው ጨዋታ እንዳለ ምንም እንግሊዝ ፕሪሚየር ሊግ የወጡት ጨዋታ ደስ አይልም። በቃ ይሄ ተጠባቂ ጨዋታ የለም። ትልልቅ ክለቦችን አላገናኙም ማለት ነው። ምን ሀሳብ አስተያላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ ባይ። ኦኬ ጋይስ ዊ ሃቭ ኤ ብሬኪንግ ኒውስ። የክለባችን የቀጣይ ዓመት ሙሉ የፕሪሚየር ሊግ ጨዋታ ወጥቷል ማለት ነው። አንድ መጥፎና አንድ ደግሞ ደስ የሚል መርሃ ግብር አለ ማለት ነው። ከመጥፎ ስጀምርላችሁ የመጀመሪያ ሳምንት ጨዋታችንን የምንጫወተው ሰኞ ነው። በጣም በሚያስጠላ ሁኔታ ሰኞ ድረስ ልንጠብቅ ነው፣ ሌሎቹ ተጫውተው እስኪጨርሱ ማለት ነው። ሌላኛው ደግሞ አስደሳችሁ ዜና የመጨረሻ ሳምንት የፕሪሚየር ሊግ ጨዋታችን በሜዳችን የምንጫወተው። ይህ ማለት ነው ዋንጫውን የምናነሳው በሰው ሜዳ ሳይሆን በሜዳችን ነው ማለት ነው። ይሄ በጣም ደስ ያለኝ ዜና እሱ ነው። ይሄ የመጀመሪያ ሳምንት የሁሉም የፕሪሚየር ሊግ ክለቦች የመጀመሪያ ሳምንት ጨዋታ ነው። እንዴት ነው ተመቻችሁ መርሃ ግብራችን? እኔ ሁሌ ዲሴምበር ላይ መጥፎ ጨዋታ ነው ያለን ከተመለከታችሁት። ለማንኛውም ምርጥዬ ነው። ኮሜንት ላይ ሀሳባችሁን ኮፒ ሊንክ አድርጉ፣ ፎሎ አድርጉ። መልካም ቀን። የዛሬ 2 ወር ልክ በዛሬዋ ቀን ፕሪሚየር ሊግ ይጀምራል። የፕሪሚየር ሊጉ ቻምፒዮንና የሻምፒዮንስ ሊጉ ፋይናሊስት አርሰናል ከኮንቨንትሪ ይገጥማሉ። አርሰናል በመከላከል ኮንቨንትሪን ያስደምማል። በቃ ይህ ቡድን ሻምፒዮን ነው ብሎ ለመከላከል ሲመጡ ከኮንቨንትሪ በላይ ተከላክሎ በቴስታ ያስደምማል። ቅድም ማን ዩናይትድ ሆም ነው ከሄል ሲቲ ብያችሁ ነበር። አዌ ነው። ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንግሃም ከሊድስ፣ ብሬንትፎርድ ከስፐርስ፣ ብራይተን ከአስቶን ቪላ እሁድ፣ ማን ሲቲ ከቦርንማውዝ እሁድ፣ ኒውካስትል ከሊቨርፑል እሁድ፣ ፉልሃም ከቼላው ወንድም ጥላ ከለላ በሰኞ ቀን በሃንግ ሊያስጀምሩት ነው ማለት ነው። 2 ወር ልንጠብቅ ነው ለፕሪሚየር ሊግ። ወይ በስመ አብ በጣም ብዙ ነው፣ ግን ያበደ ነው።